ከሀገር ውስጥና ከውጭ ያገኘናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። በቅድሚያም የሀገር ውስጥ ዜናዎችን ወደ እናንተ እናደርሳለን። የጸጥታና ደህንነት ተቋማት የሆራ ፊንፊኔን እና የሆራ ሀርሲዴ የኢሬቻ በዓላት በስኬት እንዲከበሩ አስፈላጊው ዝግጅት ተደርጓል አሉ የሀገር መከላከያ፣ የፌዴራል ፖሊስ፣ የብሔራዊ መረጃ እና ደህንነት፣ የአዲስ አበባ ከኦሮሚያ ሸገር ከተማ ፖሊስና ሌሎችም የጸጥታና ደህንነት አካላት አመራሮች በዓሉ በሚከበርበትና ሊከወኑ በሚገባቸው ጉዳዮች ዙሪያ ውይይት አድርገዋል። የኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ጀኔራል መላኩ ፈንታ እንዳሉት ከሆነ ሕዝብ በታላቅ ድምቀት የሚያከብረው የኢሬቻ በዓል በስኬት እንዲጠናቀቅ ዝግጅት መደረጉን ተናግረዋል። በዚህም በቂ የሰው ኃይል በመመደብ የቅድመ ወንጀል መከላከልና ቁጥጥር ስራዎች በቴክኖሎጂ ተደግፎ እንደሚከናወንም ገልጸዋል። በዓሉ በስኬት እንዲከበር የዝግጅቱ አስተባባሪዎች፣ የበዓላቱ ታዳሚዎችና እንዲሁም ደግሞ ሚናው የጎላ መሆኑን ገልጸው የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አረጋው በኩላቸው በዓሉ ለአዲስ አበባ ከተማ ድምቀት ከመሆኑ ባሻገር የህዝብ አብሮነት ጥሩ ማሳያ ነው ብለውታል። በዓሉ በድምቀት ለማክበር ከበዓሉ አከባበር ኮሚቴዎች፣ ከኦሮሞ አባገዳዎች ህብረት፣ ከሀደ ስንቄዎች፣ ከፎሌዎች ጋር በመቀናጀት በዓሉን የሚመጥን የጸጥታ ዝግጅት መደረጉንም ተናግረዋል። በተለያዩ አካባቢዎች በዓሉን ለማክበር ከፍተኛ ቁጥር ያለው ታዳሚ ወደ መዲናዋ እንደሚገባም ገልጸው ለጋራ ደህንነት ሲባል ፍተሻ እንደሚኖርም አስገንዝበዋል። እንደ ሁልጊዜው ህብረተሰቡ ከጸጥታ ኃይሉ ጎን በመቆም የድርሻውን እንዲወጣ ጠይቀው ከበዓሉ ጋር ግንኙነት የሌላቸው ቁሳቁስ ይዞ ወደ በዓሉ ስፍራ መምጣት ፈጽሞ የተከለከለ መሆኑንም አስረድተዋል። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ኃላፊ ሊዲያ ግርማ በሁሉም ክፍለ ከተሞች የሰላም ሰራዊት አባላት በቂ ግንዛቤ ይዘው ወደ ስራ መሰማራታቸውንም ጠቁመዋል። ህብረተሰቡ ለጸጥታ ስጋት የሆኑ አጠራጣሪ ነገሮች ሲያጋጥሙት በፍጥነት ለጸጥታ አካላት ጥቆማ እንዲያደርግ መጠየቁን የአዲስ አበባ ፖሊስ ጠቅላይ መምሪያ ህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ገልጸዋል። በኢትዮጵያ በሰው ሰራሽና በተፈጥሮ አደጋዎች ምክንያት ማህበራዊ ጥበቃ ለሚያስፈልጋቸው ሰዎች ብቻ እንዲሰጥ የዲጂታል ሲስተም ወደ ስራ እንደሚገባ የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። ሚኒስትሩ እንደገለጸው ለችግር ተጋላጭ የሆኑ ዜጎች ማለትም የቀጥታ ድጋፍ የሚያስፈልጋቸው፣ ድርብርብ የአካል ጉዳት ያለባቸውና ጧሪና ቀባሪ የሌላቸው አረጋውያንን ለይቶ ድጋፍ ለማድረግና ድጋፉም ተደራሽ እንዲሆን የሚያስችል የዲጂታል ሲስተም እየተዘረጋ ነው። ኢትዮጵያ በ2007 ዓ.ም የማህበራዊ ጥበቃ ፖሊሲን ብትቀርጽም የማህበራዊ ጥበቃ ለሚያስፈልጋቸው ዜጎች ተደራሽነትን ፈታኝ ማድረጉን ሚኒስትሯ ዶክተር ኤርጎጌ ተስፋዬ ተናግረዋል። ለዚህም የሴፍቲኔት ፕሮግራም ተጠቃሚዎችን ለመለየትና አገልግሎቶችን ስርዓት ባለው መንገድ ለተጠቃሚዎች ለማድረስ የምዝገባ ስርዓቱን ከሌሎች ባለድርሻ አካላት ጋር በመሆን የዲጂታል ሲስተሙን በማልማት በቅርብ ወደ ስራ እንደሚገባም ተናግረዋል። ኢትዮጵያ የተለያዩ የማህበራዊ ጥበቃ ፕሮግራሞችን ዘርግታ እየሰራች እንደምትገኝና በተለይም እንደ አፍሪካ የሴፍቲኔት ፕሮግራም በተደራጀ መንገድ ይተገበር እንደነበረ ነው ያስታወሱት። ይሁንና በኢትዮጵያ ዜጎች በራሳቸው አቅም እንዲሰሩ ድጋፍ እየተደረገ መሆኑና በዚህም በገጠርና በከተማ የሴፍቲኔት ፕሮግራም ውጤታማ በሆነ መንገድ በገጠር ለ6ኛ ዙር በከተማ ደግሞ ለ4ኛ ዙር መድረስ መቻሉን የገለጹት ሰዎች ከተረጂነት በመውጣት በስራዎች ላይ እንዲሰማሩና የስራ አጥነት ቁጥር እንዲቀንስ አቅጣጫ ተዘርግቶ እየተሰራ መሆኑንም አመላክተዋል። በኢትዮጵያም የማህበራዊ ጥበቃ አገልግሎት በአካል ጉዳተኞችና አቅም ለሌላቸው አረጋውያን እንዲሁም በሰው ሰራሽና በተፈጥሮ አደጋዎች ለችግር ለተጋለጡ የህብረተሰብ ክፍል ተጠቃሚ እያደረገ መሆኑን በዚህም ፕሮግራም ከ8 ሚሊዮን በላይ ዜጎች ተጠቃሚ መሆናቸውን ተገልጿል። መረጃውን ያደረሰችን ባልደረባችን ብርቱካን ዋልተልጉስ ናት። ትርታ 97.6 ኤፍኤምን በመከታተል ላይ ትገኛላችሁ። ቀደም ሲል ሀገራዊ ጉዳዮችን አስቀድመን ወደ እናንተ ያደረስ ነው። በማስከተል ሀገራዊ ጉዳዮችን አጠናቀን ከውጭ ወዳገኘናቸው ዜናዎቻችን ስናልፍ አህጉራችን አፍሪካን እናስቀድማለን። ጋቦን ከወራት በፊት በፕሬዝዳንት ብሪስ ኤሊጉዌ ኒጉማ የተጀመረውን የዲሞክራሲያዊ ህብረት ብሔራዊ ምክር ቤት ከ145 መቀመጫዎች 55ቱን በማሸነፍ በመጀመሪያው ዙር የህግ አውጪ ምርጫ ግንባር ቀደም መሆኑ ተሰማ። ይህም በ2023 ወታደራዊ መፈንቅለ መንግስት የቦንጎ ቤተሰብን ለ50 ዓመታት የዘለቀው የስልጣን ይዞታ ካበቃ በኋላ የሀገሪቱ የመጀመሪያው የህግ አውጪ ድምጽም ነው ተብሎለታል። የቀድሞ ፕሬዝዳንት ኦሊቦንጎ ኦዲምባ ፓርቲ ፒጂጂ 3 መቀመጫዎችን ብቻ ያስተዳድራል። ሁለቱ ፓርቲዎች በጋራ
ጉዳዩን እንደሚመሩትና 4 መቀመጫዎችን እንደሚጋሩ ተገልጿል። ሁለተኛው ዙር ጥቅምት 11 ቀን 2008 ዓ.ም 77 ምርጫዎች ያልተመረጡት በአብዛኛው በዩዲፒ እና በፒዲጂ መካከል የሚወዳደሩት የፓርላማው የመጨረሻ ውጤት የሚወሰኑበት እንደነበረም ተመላክቷል። ጋቦን አሁን በፕሬዝዳንታዊ ስነ ስርዓት ትሰራለች። ጄኔራል ኦሊጊ ንጉዌማ በሚያዝያ ወር ምርጫ ካሸነፉ በኋላ ራሱን ጨምሮ ወታደራዊ ሰራዊት እንዲተዳደሩ የሚያስችል አወዛጋቢ የምርጫ ኮድ ማጽደቁን ተከትሎ ነው። ይህ የህግ አውጪውን ስልጣን ውስጥ ቢሆንም ይህ ድምጽ ጋቦን ወደ ህገ መንግስታዊ አገዛዝ ለመመለስ እንደ ቁልፍ ፈተና እየታየ ነው ተብሏል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሞኑ ባቀረቡት የሰላምና የድርድር ሀሳብ ላይ ሐማስ ቅሬታውን አቀረበ። ከፍተኛ የሐማስ ባለሥልጣን የዶናልድ ትራምፕ የጋዛ የሰላም እቅድን የእስራኤል ፍላጎቶችን የሚጠቅምና የፍልስጤምን ሕዝብ ፍላጎቶች ችላ ያለ በመሆኑ ቡድኑ ላይቀበለው እንደሚችል ለቢቢሲ በሰጡት አስተያየት ተናግረዋል። ባለሥልጣኑ በትራምፕ የሰላም እቅድ ላይ እንደተቀመጠው ሐማስ ትጥቁን ፈቶ ለማስረከብ የመስማማት እድሉ ጠባብ መሆኑን ተናግረዋል። ሐማስ በጋዛ ዓለም አቀፍ የሚያረጋጋ ኃይል ይሰማራል መባሉን አዲስ አይነት ወረራ ነው በማለት ተቃውሟል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የትራምፕን እቅድ ሰኞ ዕለት በዋይት ሀውስ በተገኘበት ወቅት ተቀብለውታል። ሐማስ እስካሁን ድረስ ይፋዊ ምላሽ አልሰጠም ሲል የዘገበው ቢቢሲ ነው። በአጋርነት አብረውን እየሰሩ የሚገኙ ተቋማት አሉ። ቀዳሚ የምናደርገው ማን እንደ እናት የሚለን እናት ባንክ ነው። እናት ባንክ እንግዲህ ዘርፈ ብዙ የባንክ አገልግሎቶችን በመስጠት ይታወቃል። ከዚህ ቀደም ስለ አንቺ የሴቶች ቁጠባ፣ ኡሚ ከወለድ ነጻ አገልግሎትና የተለያዩ የባንክ አገልግሎቶችን በመስጠት ይታወቃል። አሁን ደግሞ ትምህርት ቤቶች ክፍያቸውን በቀላሉ ማድረግ የሚችሉበትን ዘዴ እናት መላ ወይም ዩኒካሽ የተሰኘ ያከፋፈል ስርዓት ይዞ መጥቷል። በዚህም የክፍያ እንግዲህ የልጆችን ወርሃዊ ክፍያ ለመክፈል የትምህርት ቤት ክፍያ ማለት ነው፣ የልጆችን የጉዞ ትኬት ለመቁረጥ እንዲሁም ደግሞ የመጽሐፍ ግዢ ትኬት ክፍያዎችን ለመፈጸም በተጨማሪም ደግሞ ወላጆች ትምህርት ቤት መገኘት ሲኖርባቸው የአጭር የጽሁፍ መልእክት እንዲደርሳቸው ያደርጋል። በዚህም የተነሳ በኢትዮጵያ የሚገኙ ትምህርት ቤቶች አብረው እንዲሰሩ እንጋብዛለን ይላቸዋል። ማን እንደ እናት የሚለው እናት ባንክ ይሳት አጋራችን ነው። ሌላኛው አጋር ሆኖ ከኛ ጋር እየሰራ የሚገኘው ለፈጣን የትራንስፖርት አማራጭ ቀዳሚ ምርጫው ያድርጉት የሚላችሁ ራይድ ነው። በ8294 ለፈጣን የትራንስፖርት አማራጭ የቀረበላችሁ ራይድ በእጅ ስልኮቻችሁ ላይ የራይድን አፕሊኬሽን በማውረድ ስትጠቀሙ የተለያዩ የሎተሪ ትኬቶችን እንደሚደርሳችሁ እየገለጸላችሁ ይገኛል። በእነዚህም የሎተሪ ትኬቶች የቤት የመኪናና እንዲሁም ደግሞ የዱባይ የደርሶ መልስ ትኬትን ያገኛሉ። ምን ይሄ ብቻ ሌሎች ማጓጊ ሽልማቶች ተካተውበታል የሚላችሁ ራይድ የዚህ ሰዓት አጋራችን ሆኖ አብሮን እየሰራ ይገኛል። አጋሮቻችንን እናት ባንክና ራይድን ከልብ አድርገን አመሰግንን። የኢትዮጵያ ሀገራዊ ምክክር ኮሚሽን በዋና ዋና ሀገራዊ ጉዳዮች መግባባትን ለመፍጠር የጀመረው ስራ ወሳኝ ምዕራፍ ላይ መድረሱን የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። በትግራይ ክልል ቀጣይ ለሚካሄደው የሀገራዊ ምክክር አጀንዳ የማሰባሰብና ተሳታፊ ልየታ ተግባራት የሚደረጉ ጥረቶችን ተጠናክረው ሊቀጥሉ እንደሚገባም የኢትዮጵያ ሀገራዊ ምክክር ኮሚሽን ገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከኢፌድሪ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ እና ሌሎች ከሚመለከታቸው ሀገራት ጋር የተወያየ ሲሆን በውይይቱም የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ባለፉት ዓመታት በምክክር ሂደቱ የተከናወኑ አጀንዳ የማሰባሰብና የተሳታፊ ልየታ ተግባራት አፈጻጸም ሪፖርት አቅርበዋል። በሪፖርታቸውም ከ2016 ዓ.ም ጀምሮ ሀገራዊ የምክክር ሂደቱ የዝግጅት ምዕራፍ ክንውኖችን፣ የአጀንዳ ማሰባሰብና ተሳታፊ ልየታ ተግባራትን ዳስሷል። በዚህም እስካሁን ሂደት በ11 ክልሎችና በሁለቱም ከተማ አስተዳደሮች ስኬታማ አጀንዳ ማሰባሰብና የተሳታፊ ልየታ ተግባራት መከናወኑ እንደተቻለም አሳውቋል። በተጨማሪም በሰሜን አሜሪካ፣ በአውሮፓ፣ በአፍሪካና በመካከለኛው ምስራቅ ከሚገኙ የዲያስፖራ ማህበረሰብ አባላት ጋር የገጽ ለገጽና የበይነ መረብ ውይይት መደረጉንም አብራርተዋል። በዚህም በሰሜን አሜሪካ ዋሽንግተን ዲሲ፣ በካናዳ ቶሮንቶ፣ በተባበሩት አረብ ኤምሬትስና ሌሎችም ከተሞች አጀንዳ የማሰባሰብና የተሳታፊ ልየታ ስኬታማ የምክክር መድረኮች መካሄዳቸውን አስረድተዋል። በአሁኑ ወቅት በስዊድን አጀንዳ ማሰባሰብና ተሳታፊ ልየታ ምክክር እየተካሄደ ነው ያሉት ፕሮፌሰር መስፍን አርአያ በቀጣይ ሳምንት ይኸው ስራ በዩናይትድ ኪንግደም እና በአየርላንድ እንደሚቀጥልም አስታውቀዋል።
በትግራይ ክልል በሀገራዊ ምክክር አጀንዳ ማሰባሰብና ተሳታፊ ልይታ ማካሄድ የሚያስችሉ ቅድመ ሁኔታዎች ወይም ውይይቶች መካሄዳቸውን አብራርተዋል። በዚህም በተለያዩ ጊዜያት ከትግራይ ክልል ጊዜያዊ አስተዳደር፣ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች፣ ማህበራትና ልዩ ልዩ አደረጃጀቶችና የህብረተሰብ ክፍሎች ጋር ተደጋጋሚ ውይይቶች መካሄዳቸውን አንስተዋል። የፌዴሪ ህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በበኩላቸው ኢትዮጵያውያን አለመግባባቶችን በምክክር መፍትሄ ለመስጠት ትልቅ ፍላጎት እንዳላቸው እስካሁን የተከናወኑ ተግባራት በተግባር እያረጋገጡ መሆኑን ተናግረዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በዋና ዋና ሀገራዊ ጉዳዮች መግባባትን ለመፍጠር የጀመረው ስራ ወሳኝ ምዕራፍ ላይ መድረሱንም ተናግረዋል። በቀጣይ ኢትዮጵያውያን በኃላፊነት መንፈስ በሀገራዊ ምክክር ሂደቱ ላይ የሚያደርጉትን የንቃ ተሳትፎ በማጠናከር በዋና ዋና ሀገራዊ ጉዳዮች ላይ መግባባትን መፍጠር እንደሚያስፈልግ መልእክት አስተላልፈዋል። የሕዝብ ተወካዮች ምክር ቤትም ለኮሚሽኑ የሚያደርገውን ድጋፍ አጠናክሮ እንደሚቀጥልም አረጋግጠዋል። በተጨማሪም የሰዎች የመከላከል አቅም መቀነስ ቫይረሱ ጉልበት እንዲያገኝና ህመሙ እንዲበረታ አድርጎታልም ብለዋል። ብሔራዊ የኢንፍሉዌንዛ ማዕከል ባካሄደው የዳሰሳ ጥናት አዲስ አይነት ቫይረስ አለመግባቱን ማረጋገጡ የገለጹት ዋና ዳይሬክተሩ የቫይረሱ ስርጭት እስከ ታህሳስ አጋማሽ ሊዘልቅ እንደሚችልም ተናግረዋል። የጤና ሚኒስቴር በቅርቡ ስለ ኢንፍሉዌንዛና ሌሎችም ጉንፋን መሰል ቫይረስ አማካኝነት የሚከሰቱ በሽታዎችን ሰፋ ያሉ መረጃ እንደሚያቀርብ የገለጹት ዳይሬክተሩ ህብረተሰቡ የጥንቃቄ እርምጃዎችን እንዲወስድም ምክረ ሀሳባቸውን ለግሰዋል። ግብጽና ፓኪስታን በሁለትዮሽ የንግድ ግንኙነታቸው ጠንካራ የሆነ የ200 ሚሊዮን ዶላር የንግድ ልውውጥ አሳይተዋል። ይህ በቅርቡ በፓኪስታን ግብጽ የንግድ እድሎችን ኮንፈረንስ ላይ ጎልቶ ታይቷል። በካይሮ የፓኪስታን አምባሳደር ሳጂድ ቢላል የሁለትዮሽ ግንኙነትን በተለይም በንግድና ኢንቨስትመንት ዘርፍ ለማሳደግ ጥሩ አጋጣሚ መሆኑን አጽንኦት ሰጥተዋል። የንግድና ኢንዱስትሪ በፓኪስታንና ግብጽ መካከል የምክር ቤቱ ፕሬዝዳንት ሻህሪዝ ማሊክ የሁለቱ ሀገራት የንግድና ኢንቨስትመንት ትስስር ለማሳደግ ያለመ የጉባኤ አስፈላጊነት ላይ ማብራሪያ ሰጥተዋል። ከ150 በላይ የፓኪስታን ኩባንያዎች በተለያዩ ዘርፎች ማለትም በግንባታ፣ በጨርቃጨርቅ፣ በፋርማሲ እንዲሁም በሕክምና እቃዎች፣ በአይቲና በአውቶሞቢል መለዋወጫ ላይ የተሰማሩ መሆናቸውንም ጠቅሰዋል። በኮንፈረንሱ ወቅት የግብጽ የንግድ ውክልና ኃላፊ እንዲሁም ደግሞ የፓኪስታን ባለድርሻ አካላት በጉዳዩ ላይ ለጋራ እድገት የጋራ ትብብር አስፈላጊ ስለመሆኑ መናገራቸውን ኢጅፕት ቱዴይ በዘገባው አስፍሮታል። የሞባይል ባንኪንግ ላይ ያጋጠመው አዲስ የአንድሮይድ ቫይረስ መከሰቱ ተነገረ። ክሊዮፓትራ የሚል ስያሜ የተሰጠው የሞባይል ባንኪንግ ላይ ያነጣጠረ አዲስ የአንድሮይድ ቫይረስ መከሰቱን የሳይበር ደህንነት ስጋቶች ላይ የሚሰሩ ክላሪፋይ ቡድን አስታውቋል። በዚህ የቫይረስ መከሰት በሞባይል ባንኪንግ ስጋት እድገት ውስጥ ከፍተኛ የሚባል ለውጦች እየተከሰቱ መሆናቸውን ማሳያ ተደርጎም ተወስዷል። በክሌፊክስ ቡድን አማካኝነት በነሐሴ ወር መጨረሻ የተለየ ይህ ቫይረስ በአውሮፓ የፋይናንስ ተቋማት ላይ ባነጣጠሩ መጠነ ሰፊ ዘመቻዎች ውስጥ ጥቅም ላይ እንደዋለም ተገልጿል። ክሌፊስ ቡድን እንዳሳወቀው ከሆነ ክሊዮፓትራ የተራቀቀ የባንክ ትራጅን ቫይረስ የመረጃ መንታፊዎች በርቀት ሆነው የተደበቀ ምናባዊ ኔትወርክ ስርዓትን በመጠቀም ለጥቃት ሰለባ የሆኑ መሳሪያዎችን መቆጣጠር የሚያስችላቸው መሆኑም ተብራርቷል። ይህ አጥፊ ሶፍትዌር ከገሃዱ ዓለም የማጭበርበር ሙከራዎች ጋር ቁርኝነት የፈጠረ ሲሆን ለጥቃት ኢላማ የተደረጉ አካላት መሳሪያዎቻቸውን ቻርጅ ሲያደርጉ እንዲሁም ብዙ ክትትል አይደረገበትም ብለው በሚያስቡበት ምሽት ላይ ጥቃቶችን በጥንቃቄ እንደሚሰነዝሩም ታውቋል። የደህንነት ባለሙያዎች ቫይረሱ ለወደፊቱም የዘርፉ ስጋቶች ማሳያ ሆኖ ሊያገለግል እንደሚችል ያስጠነቀቁ ሲሆን ይህም የፋይናንስ ተቋማት ላይ ያለው የስጋት ደረጃ ከፍ እንደሚያደርገውም ተገልጿል። የቫይረሱ መከሰት ለፋይናንሻል ተቋማትና ጸረ ማጭበርበር ቡድኖች ከስታቲክ ትንታኔ በላይ የሆኑ ስራዎችን እንደሚጠበቅባቸው ያሳየና በመጠቀሚያም መሳሪያዎች ላይ የሚከሰቱ የባህሪ ለውጦች ላይ ክትትል ማድረግ እንዲሁም የስጋት ማሳወቂያ መፍትሄዎችን መተግበር ወሳኝ መሆኑንም ቢቢሲ ዘግቦታል።